አብይ አህመድ በተደጋጋሚ ትግራይን የመተንኮስ ስራ ነው የሚሰራው። ትንኮሳ ነው፣ ኖርማል ትንኮሳ ነው። ምንድነው ትንኮሳ? በሱ ፕሮግራም መሄድ ማለት ነው። አብይ ዝግጁ ነው ማለት ነው። አሁን እነሱ በትግራይ በኩል ክረምት ይጀምራሉ። ድሮን ክረምት ስለማይሰራ ድሮን የብልጽግና ድሮን ክረምት ስለማይሰራ ብልጽግና ደግሞ ብዙ ድሮን ስላለው በትግራይ በኩል ድሮን ስለሌለው ስለዚህ ክረምት አካባቢ ነው ክረምት ውጊያ የሚጀመረውና በቃ እንደዚህ የሚል ስሌት ነበረው። አዲስ አበባ የሚሰጧቸው እንደዛ ነው። አሁን የድሮን የበላይነት የምናምን የበላይነት የሚባል የለም። የጽምዶ ኃይሎች የድሮን የበላይነት የታንክ የበላይነት የሚባል የለም። ማለት ነው የሰጡት መረጃ ለአብይ የሰጡት መረጃ እንደዛ ሊሆን ይችላል። በቃ ተዘጋጅ እንደምንም ብሎ አሁን ተቻኩሎ በቃ ጀመሩ ብሎ አስበው ይሆናል። አሁን እንደዛ አስበው ይሆናል። እንደዛ አይደለም። አሁን መስከረም አደረከው፣ ህዳር አደረከው፣ ግንቦት አንድ አደረከው፣ አንድ ነው፣ ተመሳሳይ ነው። ያለፈው ጊዜያት ታሳስ ውጊያ አድርገሃል፣ ክረምት አድርገሃል። ደብረ ብርሃን ሲደርስ መቼ ነበር ወሩ? ሰላ ድንጋይ እኮ ታሳስ መጨረሻ ታሳስ ነበር። ታሳስ እልም ያለ ፀሐይ ነው ነበረ። ደሴ ምን የመሰለ ድሮን ያሰማራት ዋጋ ነበር። የኢራን ድሮኖቹ ከሰመራ ነበር የምተኩሱት። የኢራን ድሮኖች አጋጣሚ እዚህ እንትን ነው የተሰማሩት። ሰመራ በሃይላንድና ቆላና ሎላንድና ሃይላንድ ላይ ይሰራሉ ወይ በክረምትና በእንትን ይሰራሉ ወይ ተብሎ ለሙከራ ኢራን ለሙከራ ነበር የሰጠችው ለአብይ አህመድ ለሙከራ እና ሰመራ ነበር ሄድኳርተሩ። ይሄ አካባቢ የደሴ አካባቢ እንዲቆጣጠር ነበር የተሰራ። ምናውቀው ታሪክ ነው ይሄ። አሁን ምንድነው ትንኮሳው? በሱ ፕሮግራም ዘው ብሎ እንዲገቡ ነው የጥምረት ኃይሎች ቲዲኤፍም፣ ኦላም፣ ፋኖም፣ ኦጎግሞም ሌላውም። ያው ኤርትራ የራሱ ጉዳይ ስላለው ነው እዚህ ውስጥ አይደለም። የጥምረት ኃይል ውስጥ እዚህ ጋር አይደለም ይገባ። የራሱ ሰፐሬት ጉዳይ አለው። የራሱ ጉዳይ አለው። የሚወረር ነው ብልጽግና ተንኩሶ ቶሎ በሱ ዝግጅት እነሱም ሄዶ እንዲገቡለት ነው የሚፈልገው። ያ ትዕግስቱ ብዙ ሰው ይቆጣል፣ እየተቆጣ ነው። ስሜታችን ሁላችንም ሼር የምናደርገው ስሜት አለ። እኛው ግን ውትድርና ቤት ሆኖ ከአመራር ላይ አመራር ማለት ትልቅ ፕሮጀክት የሚመሩ ሰዎች ናቸው። እነዚህ ትልቅ ፕሮጀክት ነው እጃቸው ላይ ያለው። በስሜት አይደለም የምትገባበት ጦርነት። የሰው ልጆች ነው የሚቀጥፈው፣ ኢኮኖሚ ነው የሚያወድመው እና በኢትዮጵያ ትልቅ ማይልስቶን መጣል የሚችል ፕሮጀክት ነው እጃቸው ላይ ያለው እዚህ ላይ። ስለዚህ ይሄ እጃቸው ላይ የገባው ማይልስቶን በተጠና መልኩ በስሜት ሳይሆን በተጠና መልኩ ይሄን ጭራቅ የሆነ መንግስት የሚጥሉበት መንገድ ነው የሚያሰሉት። በአብይ ፕሮግራም አይደለም። ነገ ጠዋት ቢጀምር እሱ ዛሬ እንዲጀምር ዛሬ ትንኮሳ ቢጀምር እነሱ ይሄን ትንኮሳ በፕሮግራማችን ነው እንጂ በአንተ ፕሮግራም አንሄድም እምቢ ነው የሚሉት። እምቢ ዝም ብለህ ድሮን ጣል እኛ የሱ 10 እጥፍ መልሰዋል ነገ ጠዋት ግን በአንተ ፕሮግራም አንሄድም ነው መልእክቱ። እሱ ነው። እሱ ግን ያው ትላንት በዚህ ፕሮግራም ላይ ያነሳ ነው ነበር። በዚህ ቦታ ድሮን ይጥላል፣ ሚግ ይሄዳል። ለዛውም ከኢትዮጵያ አየር መንገድ ጎን ለጎን ስህተት ያለው የኢትዮጵያ መንግስት የትግራይ መንግስት መግለጫ አልሰጠም። ለና አልጀዚራ ጭምር መግለጫ ቢሰጣቸው ዋርኒንግ ቢሰጥ የኢትዮጵያ አየር መንገድ ዋርኒንግ ነው። አትብረር አይደለም ማለት ያለበት ከኢትዮጵያ አየር ኃይልና የኢትዮጵያ አየር መንገድ እኔ ሊመታኝ ከሚመጣ ሚጋ አብረ መብረር የለብህም። ዓለም አቀፍ ህብረተሰብ ጭምር እንዲሰማው መዘገብ ነበረበት። እስካሁን አላደረጉም። ትላንትም እንደዛ አድርጓል፣ ዛሬም እንደዛ አድርጓል። ለኢትዮጵያ አየር መንገድ መልእክት ነው። መጨረሻ ላይ ቢመታ የኢትዮጵያ አየር መንገድ አይመታም፣ ይመቱታል። ምን ከተመታ ተመታ ነው። በስተት ተመታ እኔ እየበረርኩኝ ነበር ማስጠንቀቂያ ነው እየሰጡ ያሉት በተደጋጋሚ። ትላንት ዶክተር አብርሃም ሰጥቷል። እዚህ የትግራይ ኮሚኒኬሽን ቢሮ ጎን ለጎን መጥተዋል። አንደኛው ደብድቦ ሄደዋል፣ አንደኛው ሰው ጭኖ ሄደዋል ነው ያለው። ዛሬም እንደዛ ነው። ኤስ30 የሚባለው አውሮፕላን እንትን ጥሎ ነው ሄደው በሚጉ ከኢትዮጵያ አየር መንገድ ጎን ለጎን የመጣው። እንደ ድግግሞሽ እንዳንሆን ይሄን ዝም ብለን እንለፈውና የአብይና የትግራይ ጦርነት የብልጽግና ጦርነት ተመልከቱ። እንግዲህ ብልጽግና አጠፋለሁ ነው የሚለው፣ ትግራይ አጠፋለሁ፣ ቲፒኤልኤፍ የሚባል አጠፋለሁ፣ ጸድቃ እንደዛ ነው የሚለው፣ ጌታቸውን በአቅሙ እንደዛ ነው የሚለው፣ ጀነራል ብርሃኑ ጁላ እንደዛ ነው፣ ባጫ ደበሌ እንደዛ ነው የሚለው። ሁሉ መቀለ እንገባለን እናጠፋዋለን ቲፒኤልኤፍ የሚባል ምናምን እሱ ነው ያለው። በትግራይ በኩል ደግሞ የትግራይ አመራሮች ወታደሩ ሲቪሉም እናጠፋለን፣ እንቀብርሃለን፣ በብልጽግና መቃብር ላይ የትግራይ ህልውና ይረጋገጣል ነው። ሞቶ እንደዛ እኮ ነው።
መቶ እንደዛ ነው። እና አብይ አህመድ ወታደራዊ ተቋም ከመጣ ወታደራዊ ተቋም እንደዚህ ከተባባሉ በኋላ ወታደራዊ ተቋም ቢመታ ጦርነት ውስጥ ነው ያለ ነው ይባላል። እኔ አክሰፕት አድርጓለሁ። ይሄ ምንም ጥርጥር የለው። ወታደራዊ ጦርነት አሁን ወታደራዊ ተቋም ላይ ሚሊተሪ ኢንስታሌሽን ታርጌት አድርጎ ከተሳካለት መታ ነው የሚባለው። ኦልሬዲ የቃላት ጦርነቱ አክሽን የመውሰድ ዛሬ ነገ የመውሰድ ነው እንጂ ኦልሬዲ እንቀብርሃለን፣ እንመጣለን፣ የጥምረት ኃይሎች እንመጣለን፣ እንቀብርሃለን ብሎታል። አለቀ ጉዳይ። ከዛ በኋላ ሰኔ ነው የሚቀበረው። የሚቀጥለው 6 ወር ነው፣ የሚቀጥለው ዓመት ነው፣ የጊዜ ጉዳይ ነው። ግን ነግረውታል። ኦልሬዲ አብይም ነግሯቸዋል። ትግራይ ያው ነግሯቸዋል። ቲፒኤልኤፍ የሚባል አላቅ፣ ፕሪቶሪያ የሚባል አላቅ፣ የትግራይ ሉዓላዊነት የሚባል አላቅ፣ እቀብራቸዋለሁ ያን ይነግራቸዋል። ብርሃኑ ጁላም ይሄ ህወሓት የሚባል መጥፋት አለበት፣ መቀበር አለበት፣ ቲፒኤልኤፍ ካልተቀበረ ሰላም የለም ይላል። ቲፒኤልኤፍ ማለት ትግራይ ማለት ነው፣ በተዘዋዋሪ ትግራይ ማለት ነው። ሌላ ቋንቋ የለም። ይሄ ማሽሞንሞኑ ይቅር፣ ዋጋ የለው። ጌታቸው ራሱ የነገረን ነው። ቲፒኤልኤፍ እያለ የትግራይ ህዝብ ነበር የሚወጋው። ቲፒኤልኤፍ አይደለም የአብይ ጠላት የትግራይ ህዝብ ነው እያለ የነገረ። ዛሬ አመጣዋለሁ ድምፁን፣ ቪዲዮ አለ አጠር አድርገን። ስለዚህ ትግራይ 4 ኪሎ ቢመጣ ማለት 4 ኪሎ እስኪመጣ አይጠብቀውም ብልጽግና እመጣለሁ እያለው ስለሆነ፣ ስለዚህ ሳይመጣ ገና ነው የሚመጣ። ሲመታ ግን ወታደራዊ ኢላማ ቢመታ ምክንያታዊ ነው የሚሆነው። ወታደራዊ ነው፣ ይሄ ወታደራዊ ነው። ግን ብልጽግና ለምሳሌ ተመሳሳይ አሁን ይሄ ትክክል ነው። ይሄ ወታደራዊ ቢሆን አብይ አክሰፕተብል፣ የአብይ አክሽን አክሰፕተብል ነው የሚሆነው ወታደራዊ ቢሆን። አሁን ያሳየኋችሁ ግን ህፃናት ነው የመታው። ትምህርት ቤት ዝም ብሎ ልጆች መጫወታ ቦታ ግሪነሪ ኤሪያ ነው የመታቸው። ግሪነሪ ኤሪያ እንዳለው አይደር ሆስፒታል ሄዶ ማንም ሰው ያየው ነው፣ ማንም ሰው የሚመሰክረው ነው። እንደዛ ነው እንጂ አጠፋሃለሁ ስላለ በዛው ተመጣጣኝ ወደ ወታደራዊ ወይ ታንክ ብትመጣ ሰራዊት ብትመጣ ምናምን ውትድርና ነው። ጦር ከጦር ጋር ነው። ይሄ ጦርነት ስለሆነ ኦልሬዲ ጦርነት ላይ ስለሆናቸው ነው። ተመሳሳይ ሚኒስትሩ ኤርትራ ቀይ ባህር እንገባለን አለ። እንደዛ አይደለም የሚሉት። በቦሌም ሆነ በባሌ ቀይ ባህር መግባታችን አይቀርም፣ አሰብ አክሰስ እናደርጋለን። ጌታቸው ረዳም አድበራህ የሚባለው ራማ መረብ አድበራህ እሱ ከተሻገርን በኋላ የመጀመሪያ ምሽግ ከተሰበረ ጂኦግራፊክ ዴብዝ የለው ዝም ብሎ መንዳት ነው ወደ አስመራ። ለዛ ነው ያለው። ወይ በአዲ ሕፃ ነው አዲ ሕፃ የሚባል በዛላምበሳ በኩል በዛው ቅርብ ነው መሄድ ነው አለን። ምንድነው አዲ ሃሎ በር ላይ እስኪደርሱ ድረስ አይጠብቅም ኤርትራ መንግስት ሰራዊት ይጠብቃል። ፊሊጶስ አይጠብቅም። ገና ይሄ ሐሳብ አለ አልመቻች ብሎ ጊዜና ሁኔታ ካገኘ ይሄ እንደምታደርገው ስለማቅ እኔ ደግሞ ጊዜና ሁኔታውን አመቻችቼ ከሚመለከታቸው ኃይሎች ጋር ጎን ለጎን መጥቼ 4 ኪሎ መጥቼ እሰብርሃለሁ ነው የሚል። ስለዚህ ምክንያት አለው። ለዚህ ነው አሁን አብይ አህመድ ቲዲኤፍ ቢመታ ምክንያታዊ ነው። አብይ ኦልሬዲ በትግራይ እንዝላልነታቸው የራሳቸው ጉዳይ ነው እንጂ እንቀብርሃለን ስላሉት የመቀባበር ጉዳይ ነው። 4 ኪሎ መጥተን እንቀብርሃለን ብሎት 4 ኪሎ ከመምጣታቸው በፊት ትግራይ ይተኩሳል ሰውዬ። ሲቪል መግደል አለ። ሲቪል ሩልስ ኦፍ ኢንጌጅመንት የኢንተርናሽናል ሂውማኒታሪያን ሎ አለ። ሎ ኦፍ ኮንፍሊክት የሚባል አለ። ኮንፍሊክት አለ። ኢንተርናሽናል ሂውማኒታሪያን ሎ ኮርስ አለ። ዩናይትድ ኔሽንስ ኮርስ አለ። እኔ የወሰድኩት ኮርስ አለ። ምንድን ነው የምትመታው? ዋር ክራይም ምንድን ነው? ወታደር ከወታደር ጋር መመታታት ዋር ክራይም አይደለም፣ ጦርነት ነው። ሲቪል ግን ከመታገል ዋር ክራይም ነው። ለዛ ነው ጄኖሳይድ ይፈጽማል፣ ክራይም አጌንስት ሂውማኒቲ ይፈጽማል እየተባለ በጣም ብዙ አይነት የወንጀል አይነት ሲዘረዘር የምናየው እና ለዛ ነው ኤርትራም ተመሳሳይ ነው እያልኩት ነው። ወርሃለሁ፣ ቀይ ባህር እመጣብሃለሁ ልወስደው ነው ካለው ስላለው እነሱም ታይማቸው ጠብቀው ምቹ ሰዓት መወረራቸው ስለማይቀር ማለት ምን መወረራቸው ስለማይቀር ታዲያ መቼ ነው የሚወረር? ሐሙስ ነው የሚወረር። ሐሙስ ከወረረንማ እኛ ሮብ ሄደን እንግደለው እናጥፋው ነው የሚለው። ተመሳሳይ ነው እና ሲቪል ላይ ጥቃት መፈጸም ነውር ነው። ለብልጽግና ነውር አይባልም። ስለምናውቀው ባህሪው እናውቀዋለን። ብልጽግና እናውቀዋለን። አይዲፒ ደብድቧል። ከተማ አድዳዕረው ሙሉ ከተማ ሙሉ አውድሞታል። የምታውቁት ነው። የመስቀል ቀን ነው። መስቀል 17 2015 አረሰው ደደቢት አይዲፒ የተፈናቀሉ አይዲፒ ትምህርት ቤት ላይ የገና ቀን ሌሊት በአውሮፕላን በድሮን ተመላልሶ ጨርሷቸዋል። ተፈናቃዮች ትምህርት ቤት ላይ የተጠለሉ እና የምናውቀው ነገር ነው። ህግ ያከብራል ምናምን ብሎ ነገር የለም። አያውቅም።
ድሮ ውትድርና የኢህአዴግ ወታደሮች ጭምር እነ ብርሃኑ ጁላ በእነ ብርሃኑ ጁላ ሳይበላሽ የኢትዮጵያ ሰራዊት ሩልስ ኦፍ ኢንጌጅመንት የሚባል ትንሽዬ ዶክመንት አለች፣ ወረቀት እንደ መጽሐፍ ነገር ነች፣ በአማርኛ ነች እና ኪሳቸው ውስጥ ከወታደር ኪስ አትለይም። በጦርነት የጦርነት ህግ ነው። በጦርነት አጋጣሚ ምንድን ነው ሲቪሊያን አስቀድም፣ ሲቪሊያን ፕሮቴክት አድርግ፣ ከአንተ በላይ ከወታደር ባይ ሲቪል ነው የሚለው ህዝብ ነው። ከወታደር በፊት ህዝብ አስቀድም ነው የሚለው። ህዝብ እንዳትበድል፣ ህዝብ ላይ ጥቃት እንዳትፈጽም፣ ሴት እንዳትደፍር፣ ማዕት ነገር አለ። ይሄ ሩልስ ኦፍ ኢንጌጅመንት ወታደር ኪስ የሚቀመጠው አሁን ወታደር ኪስ አይቀመጥም። ወታደሩ ራሱ አፍርስ ነው። አበባው ታደሰ ምንድን ያለን ትግራይ መግባታችን አንደኛ ኢንፍራስትራክቸሩን ተመታ፣ ፓርቲው ተመታ፣ መንግስት ተመታ፣ ፋብሪካው ወደመ፣ መንገድ ኢንፍራስትራክቸር በሙሉ መሰረተ ልማት ወደመ። እሱ ነበር የጦርነቱ ዓላማ፣ እሱ ነበር አለ። በማስረጃ ነው፣ ሰውዬው ኮት እያደረኩት ነው። ኢንፍራስትራክቸር ማውደም የጦርነቱ ዓላማ ነው፣ ተቋማትን ማውደም የጦርነቱ ዓላማ ነው አለን ሰውዬው። ይሄ ሌላ ነው። ኢንተርናሽናል ሁማኒታሪያን ሎ ኦፍ ኮንፍሊክት ምናምን ይሄ አይፈቅድም። ዋር ክራይም ነው፣ ዋር ክራይም ነው። አብይ አህመድ እንዳልኳችሁ ግን ተጠያቂነት አይፈራም፣ ህግ አይፈራም፣ ለህግ ግድ የለውም። ጠላትና ህዝብ አይለይም። ለምሳሌ ትግራይ ህዝቡ ነው ጠላቴ፣ ደብረጽዮን ነው ጠላቴ ወይስ ደብረጽዮን ጎረቤት ያለው ሲቪል ጠላቴ? ሁሉም ለደብረጽዮን አንድ ነው። የፕራዮሪቲ ጉዳይ ነው እንጂ እዚህ ሚዲያ ላይ የምናገረዋል የፕራዮሪቲ ጉዳይ ነው እንጂ ጌታቸው ረዳና ደብረጽዮን እኩል ነው ለአብይ አህመድ። ቅድሚያ ግን ማጥፋት የሚፈልገው ደብረጽዮን ማጥፋት የሚፈልገው ደብረጽዮን ከተፋለት በኋላ ጌታቸው ድጋሚ ነው ሁለተኛ ነው ያጠፋል። ጌታቸው የሚያጠፋው በሁለተኛ ደረጃ የሚያጠፋው ደብረጽዮን በማጥፋት ላይ እንዲተባበረው ነው። ፕሮፓጋንዲስት ሆኖ የተወሰነች የሚችላትን ነገር የድሮ ነገር ዝም ብሎ እየጣለ ጥላቻ ምናምንና ተነስ ምናምን እያለ ትንሽ እንዲያግዘው ነው። ደብረጽዮን በመግደል ላይ እንዲተባበረው ነው እንጂ መንጋግም ሳሞራም ተመሳሳይ ናቸው። ለሱ ጥርጥር የለውም እኮ ጥርጥር የለውም። እና እውነታዎች አንዳንድ ጉዳዮች አሉ። አብይ የገጠመው አጋጣሚ ሆኖ ከብዙ ኃይሎች ጋር የገጠመው እኔ አሜሪካ ታላቁ ሀገር 50 ስቴት ያላት ሀገር ኢትዮጵያ አሁን የኢትዮጵያ ጠቅላይ ሚኒስትር የገባበት ችግር አሜሪካ አትወጣውም። ልግጠም ብላ ብትገጥም አትወጣውም። እኔ ከህብረተሰብ ጋር 130 ሚሊዮን ጋር አትገጥም። አዲስ አበባ አዋሬ ጀምሮ ቤተ መንግስት አካባቢ ያለው ሰው ጋር አትገጥም። ከትግራይ ጋር አትገጥም። ከአማራ ጋር አትገጥም። ጃልማሮ ጋር አትገጥም። ኦሎቨር ኦሮሚያ ካለው ኃይል ጋር አትገጥም። አፋር ጋር አትገጥም። ኒክሌር ኢነርጂ አለኝ ኒክሌር ፓወር አለኝ ብላ ራሽያ ብትመጣ ምንም አታረገውም። ሂሮሺማ አወደመች። ምንድን ነው በቃ ሂሮሺማ ወደመች። ኮዝ በኒክሌር ፓወር አይወድምም። ኮዝ ነው፣ ዓላማ ነው። የተወሰነ ሰዎች ትገላል፣ የተወሰነ ከተማ ታወድማለ። ኮዝ ግን አይገለውም። ምክንያት የትግል ኮዝ ከኒክሌር በላይ ነው። ፓወርፉል ነው። አብይ ይሄን የምናገር ምናልባት ጌታቸው ወስጄዋለሁ፣ ጻድቃን ወስጄዋለሁ፣ አፋር እንደዚህ አድርጌያለሁ ምናምን ብሎና የትግራይ ኮዝ በቃ ሰፕረስ አድርጌ እንደዚህ ብሎ ነገር የለም። የተወሰነ ጊዜ እንደዚህ ክራይሲስ ልትፈጥር ትችላለህ፣ ግን ዘላቂ አይደለም። በዘላቂነት ግን ኮንትሮል ልታደርገው አትችልም። እኔ ግዙፍ ነኝ፣ ፖፑሌሽን አለኝ፣ እንደዚህ ያለኝ ኢኮኖሚ አለኝ፣ ቦሌና ባንክ ተቆጣጥሬ ያለው ብሎ የተወሰነ ጊዜ እንድትሄድ ይረዳል። ዘላቂ ግን አይደለም ነው። ላስቲንግ ፒስ አያመጣም። እውነታዎቹ አሁን ከብዙ ኃይሎች ጋር የገጠመው ሳይወድ ማለት ከትግራይ ጋር ኦቤስ ነው። ሴንተር ኦፍ ግራቪቲ ትግራይ ስለሆነ ሁሉም ነገር ትግራይ ነው። ሶሻል ሚዲያ ላይ ያለው ተመልከቱ። ኦላን መንካት አይፈልጉም። ለምሳሌ ኦላ መንካት አይፈልጉም። ፋኖን ትንሽ ነካ ነው የሚያደርጉት። ትንሽ ትልቁ ህወሓት ህገወጥ ህወሓት ሌላ አሁን ኤርትራም እንደ ተላላኪ ነው የሚያደርጓት፣ እንደ ተለጣፊ ራሳቸውን የጠሩት። ትግራይ ጠርተዋለች እንደ ኤርትራ ና ግዘኝ ብላ ጠርተዋለች። ሰምታችሁ ታውቃላችሁ? የለም። ምንድነው? ለምንድነው እየተጠራ ያለው? ቀይ ባህር መጣብሃለሁ እያለ ነው። ቀይ ባህር መጣለሁ ያለው ደብረጽዮን ነው እንዴ? ምግበይ እንደዛ ብሎ ያውቃል? ቀይ ባህር ይገባ ወስድብሃለሁ ብሎታል? አላለውም። እያለ ያለው ማን ነው? እንትና ነው፣ ሽመልስ አብዲሳ ጨፌ ኦሮሚያ ነው። ቀይ ባህር በቦሌም ሆነ በባሌ እየተባለ ያለው በአፋን ኦሮሞም በአማርኛም እዛ ያለው ጨፌ ኦሮሚያ ላይ ያለውና አብይ ነው። ማንም አላለም። ጃልማሎ አላለ፣ ዘመነ ካሴ አላለ፣ አፋብን አላለም፣ ቲፒኤልኤፍም ትዴፍም አላለም።
ስለዚህ ራስን እየጎተትክ ያለው ዘንዶ ራሱ እየጎተትክ ሆነ እንትናን ተሸክሞት እየመጣ ነው። በፍጹም ግንኙነት አታገናኛቸው። አጋጣሚ ሆኖ ከውዛቸው አንድ ጠላት አላቸው፣ ግን አታገናኛቸው በፍጹም። አፋብን የጠራው የኤርትራ ሰራዊት የለም፣ ኦላ የጠራው የኤርትራ ሰራዊት የለም፣ ማንም የለም። በራሱ ጊዜ ግን ጋብዘዋል እና እያልከው ነው። ለምን እመጣብሃለሁ። ለዚህ እኮ ምክንያታዊ የምናደርገው እኔ የምናገረው ማንም የብልጽግና ሰው ይሄን ምክንያታዊ አድርጎ አይናገርም። ትግራይ እንቀብረሃለን ደብረጽዮንም መንጀሮ ሁሉም ብለዋል እኮ ተዘጋጅተው ነበር። አጋጣሚ ህዝብ ለማነሳሳት ፈልገው ነው ወይስ መምጣታቸው ስለማይቀር ነው? እጃቸው ላይ ያለው በቂ ስለሆነ ነው? በቂ አይደለም ዳዝማር ግን ብለዋል። ስለዚህ አንተ ምክንያት አለ ከቲዲኤፍ ጋር ለመዋጋት ምክንያት አለ። በኤርትራ በኩልም ተመሳሳይ ነው አልኩ። ለምን ቀይ ባህር ወስድብሃለሁ ብለዋል። ቀይ ባህር እስክትወስደው እና አስመራ መጣለን፣ ጂኦግራፊ ዴብዝ የለውን መጣለን፣ በቃ አስመራ ገብተን ኮሪደር ነው ምንድነው እንሰራለን ብለዋል አብይ ራሱ ኮሪደር እና ጋዛ እናረጋታለን ብሏል። ጋዛ ከማድረግ በፊት መጥቶ ጋዛ ያረግብሃል፣ ቢያንስ ይከላከልሃል ማለት ነው። ቀድሞ እንደምትወረው ካወቀ የራሱ እርምጃ ይወስዳል። ከትግራይ ከወዝ ከአማራ ከወዝ ከኦሮሚያ ከወዝ ከአፋር ከወዝ ግን የተለየ ነው። እንግባባለን ብዬ ነው። በዚህ ስለሚመጣ ነው ጥርጥር የለው። እየመጡ ስለሆነ ነው እየነገርኩ ነው። እየመጡ ነው እና እውነታው እሱ ነው። እውነታው ትግራይን፣ አማራን፣ ኤርትራን ያሸንፋል ወይ አብይ ነው። ኮምባይን አድርጓቸውና እነዚህ አብይ ዝም ብሎ አሁን ድሮን ምናምን የሚልከው ሲቹዌሽን ሩም ውስጥ ነው የሚተኛው፣ እዛው ነው የሚያድረው። ሲቹዌሽን ሩም ቀንም ሙሉ የሰማሁት ትላንት የሰማሁት ነው። ምንም እንቅልፍ የለውም አሉ። እንቅልፍ የለውም። ሲቹዌሽን ሩም በዚህ በኩል እስራዳሩ፣ በዚህ በኩል በራማ ምን አይነት መኪና እየሄደ ነው፣ በዛላምበሳ ምን አይነት መኪና እየሄደ ነው፣ በዚህ በኩል በባድመ በኩል በእንትን እየተከታተለ 24 አወር ስለሱ ብቻ የሚከታተለው አሉ። ስለዚህ እሱ ብቻ የሚከታተለው እና ሲቹዌሽን ሩም የሚለው ሪሊ አሁን ሲቹዌሽን ሩም ውስጥ ገብቷል ሰምቻለሁ። እሱ እና ማሸነፍ ይችላል። ሪያሊቲ እናውራ፣ እውነታ እናውራ። ኦፒዲዮ 4 ኪሎ ያለው ሰራዊቱ በየግንባሩ ዝም ብሎ ወደ ትግራይ እየሸሸ የሚሄደው ሰራዊቱ በየቀኑ ስንት ሰራዊት ነው ትግራይ ሆስት የምታደርገው? ወደ ፋኖ የሚገባ ወደ ትግራይ የሚገባ ወደ ኦላም ይገባሉ። ትግራይና ኤርትራን ያሸንፋል ወይ? አማራ ተደምሮ ያሸንፈዋል ወይ? ሶስቱን ለምሳሌ ከዛ ተውት፣ ኦላን በዚህ በኩል ተውት፣ በርታን ተውት፣ ጋምቤላውን ተውት፣ ጉሙዙን ተውት፣ እጉጉሞ አፋርን ተውት፣ ኦብነግን ተውት፣ ሌላ ኃይሎችን እነዚህ አካባቢ እዚች አጠገብ ያለችው ሰሜን አካባቢ ያለው ይችለዋል ወይ ነው። ሱልታ አካባቢ ያለው ኦላን ተውትና ይችለዋል ወይ ነው። ገና ሩቅ ያለውን ይችለዋል ወይ ነው። አይችለውም። እሱም ያውቋል የገጠመው ችግር ከባድ እንደሆነ፣ አሜሪካ ብትገባበት የማትወጣው ችግር እንደሆነ ያውቋል። ድሮን ይተኩሳል ወይ? ድሮን ይተኩሳል። ምን ጥርጥር አለ? ትላንት የሚተኩስ ነበር። ትግራይ ውስጥ በርካታ ድሮንና ሚግ ጥሏል። ከዚህ በፊት ጉዳት አድርሷል። ሰው ገሏል። ጉዳት አድርሷል። ማንበርከክ ቻለ ወይ? አልቻለም። ትግራይ ብቻዋ ሆነ ቻለ ወይ? አልቻለም። አሁን እንደዛ አይደለም ታሪኩ። አሁን ምንድነው ህዝብ ዘንድ ለማስተላለፍ የፈለገው? ይኸው መቀለ ድሮን መታሄዳ እኮ። ለምንድነው ታዲያ ጸረ ድሮን የላቸው ማለት እኮ ነው። ሚግ መጣች እኮ። ሚግ እንኳን ለምን አይተኩሱም? መተኮስ እንኳን አይተኩሱም እንዴ ለማስባል ነው። ለምን ትዴፍ ነው የማይተኩሰው? ቆላ ተንቤን ሆኖ ስንት ሲጥል የነበረ ትዴፍ ነው የማይተኩሰው? ምንድነው ምክንያቱ? በሱ ፕላን ፉል ፍሌጅ ጦርነቱ አብይ ባወጣው ፕላን እንዲጀመር ነው የሚፈልገው። እነሱ አጋጣሚ ደግሞ ወተት ነው የጎደላቸው፣ ውሃ ነው የጎደላቸው፣ ታንክ ነው የጎደላቸው፣ የሆነ የሰው ኃይል እንትን እያደረጉ ነው። የምናውቀው ነገር የለም። ግን የተወሰነ የሰዓታት ነው የቀናት ነው የሳምንታት ጉዳይ ያለን ብለው በእርጋታ ነው ያሉት። ምክንያቱም ጽምዶን ኦርጋናይዝ ማድረግ ለየብቻ ነው። በግለሰብ የሚወስነውና የጽምዶ ኃይሎች በጋራ በጥምረት የሚወስኑ ውሳኔ አንደኛውን ዝግጁ ነህ? ዝግጁ፣ ትንሽ ይቀረኛል፣ 2 ቀን ይቀረኛል፣ ሳምንት ስጡኝ፣ 1 ቀን ስጡኝ፣ ይሄን ያላሟላ 10 ድሽቃ ልጨምር፣ 2 ማድፍ ልጨምር፣ ስንት ስናይፐር ይሄን ያክል ልጨምር ምናምን እያለ ይዘጋጃሉ። ጥርጥር የለውም። እና ለዛ ነው ወደ ሐራ መሬት ግን ትንሽ መረጃ ልስጣችሁ። ወደ ሐራ መሬት የሚባለው አፋር ጠቅላላ አዲስ አበባ የነበረው እንትኑ ሎጂስቲክሱ ትጥቅና ስንቅ ገንዘብ ከፋይ ነኝ ምናምን የሚለው በሙሉ አፋር ወርደዋል። በሙሉ አዲስ አበባ የላቸው በሙሉ ውጡ ተባሉ።
ዛሬ 5ኛ ቀን 6ኛ ቀናቸው ነው ይመስለኛል። 6 ቀን ከአፋር ያለው ነገር 6 ቀን ምናምን ይሆናቸዋል ሄዷል። እዛ ላይ እቺ ይሄ ወታደራዊ እና ዘውዱ ምናምን የሚባሉት እቺ ሴቷ ጀነራል ማለት ነው ውረዱ ተብላል። ሰመራ እነ ጉዑሽ ገብረ እነ ከበደ ፈቃዱ ምናምን ተባብሮ በትዕዛዝ ነው ቀጭን ትዕዛዝ መጣች። ላይመለሱ ነው ሄዱታል እና በሰላም ተመለሱ በድል ተመለሱ እየተባሉ ነው ያለው። ይሄ በድል ተመለሱ ማለት መቀለን ትገባላችሁ ማለት መቀለ እንገባለን ብሎ ነው የሚያስቡት እነሱ። ትናንት ተናግሬያለሁ እዚህ ላይ እንደ ቋመትክ ትቀራለህ። ምክንያት አለ እዚህ ጋር መናገር የምፈልገው ስለዚህ ጉዳይ ግን አያስፈልግም። መቀለ መግባቱን ተወውና ቆቦ እንዲፈንድ አድርግ። ብልጽግና ቆቦ እንዲፈንድ ያድርግ ጀግና ከሆነ መቀለን ተውትና የሐራ መሬት ግን ዝግጁ ናችሁና ዝግጁ ሆኑ ተብለው አጭር መመሪያ ጠብቁ ተብለው ነው ሄዱት። የሰማነው እንደዛ ነው። ቀደም ብዬ ከተናገርኩት የድሮንና የሚግ የአብይ እንትን ላይ ብልጽግና ወይም ኦፒዲዮ ወይ አብይ አህመድ በድሮን በሚግ ምናምን የሚድን መንግስት አይደለም። ይሄ ታሳቢ የተደረገ ነው። ብልጽግና የኤሪያል ድሮን አለ። ምክንያቱም ሀገር ነው ስቴት ፓወር የተቆጣጠረ ነው። ኢትዮ ቴሌኮም ሸጦ ከኢራንም ከቱርክም ከዱባይም ከቻይና በሙሉ እየገዛ ትግራይ ሲወጋ ነበር። እናውቀዋለን። 2 ዓመት ስቴት ፓወር አለው። ዝናሽን ሽጦ ጭምር ሚግ ሊገዛ ይችላል ሰውየው። ችግር የለበት። ስቴት ፓወር ነው ያለው። እናውቀዋለን። ይሄ ሚግ ስለያዝክ ምናምን ትችላለህ ወይ? አንድ እንሰጣችኋለሁ፣ ያሳያችኋለሁ አንድ ታሪክ። ለምሳሌ ራዳሮች እንዴት እንደተዘጋጁ፣ ድሮኖች እንዴት እንደተዘጋጁ አብነት የአንድ ቦታ ዛሬ ያሳያችኋለሁ። ከጎግል ያመጣ ነው። እስቲ ጌታቸው እንስማ። አቁስሎናል፣ ጎሎናል፣ ግን ይሸነፋል። ስፍር ቁጥር የለው የድሮን ጥቃት ፈጽሟል ትግራይ ውስጥ ባለፈው 2 ዓመት ከምናምን በድሮንም በሚግም ብዙ ያልቆፈረው የለም፣ ያልመታው የለም። ሲቪሊያን ሲገድል ነበር። በጣም ሲቪሊያን ብዙ ሲቪሊያን ወታደራዊም ጭምር መጥቷል። ምንም ጥርጥር የለው። ግን አብዛኛው 99 ከመቶ ሲቪሊያን ላይ ነው። ሲቪሊያን ኢንስታሌሽን ላይ ወይ የግለሰብ ፋብሪካ ነው፣ የግለሰብ ቤት ነው። ልክ እንዳሳየኋቸው ህፃናት ታዳጊ ነበር ሲገድል የነበረው። እንደነዚህ አይነት ነበር ሲገድል የነበረው። ዛሬም የመቀለ ወጣቶች እንደዚህ ነው እና የጌታቸው ነግሮናል። የሚችሉትን ገድለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩንም ተንቀሳቅሰዋል። አንበረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባር የሚያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል እና በሚሳይል እና በምናምን ኃይል አሶሳ ለዛሬ ላሳያችሁ። በጣም የብዙ ቦታ አለኝ እኔ አጋጣሚ ሆኖ አሶሳ ሚሳይሎች 4 ሚሳይል ወደ ሱዳን ወደ ሱዳን አካባቢ ላለው እንትን ያነጣጠረ ቦታ ላሳያችሁ። አሶሳ ከጎግል አድርገን ነው ተመልከቱ ተመልካቾች። ክቧ ላይ ያለችው ተመልከቱ። ክቧ አራቱን እንትኑ ያሳያል። ይሄ ተመልከቱ ነው። ይሄ ቤንች አሶሳ ነው። ይሄ ሚሳይሎቹ 4 ሚሳይሎች አሉ። አሁን የምታዩት ዝግጁ ዙም አውት ዙም ኢን እናደርገዋለን። ተመልከቱ ሚሳይሎቹ ተመልከቱ። 4 ሚሳይሎች ይታያሉ። ይሄ አንደኛው ሚሳይል ነው። አሶሳ ይሄ አንደኛው ነው። 4 ናቸው። 4 ሚሳይሎች አሉት። በሁሉም አዞዞ እንደዛ ነው ያለው። ይሄ እዚህ ጋር አለ። ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ 4 ናቸው። እነዚህ እንደምታዩቸው እነዚህ አብይ በእንደዚህ ስልጣን ላይ እቆያለሁ ብሎ ነው የሚያስበው። አሶሳ ቁጭ አድርጎ አዞዞም እንደዚሁ ነው ያለው። ጭፍራ አካባቢ ያለው፣ ባህር ዳር አለው፣ እንጦጦ አለው፣ ደብረ ዘይት አለው። እነዚህ ሚሳይሎች ናቸው። እነዚህ ሚሳይል ትግራይ ወደ አስበራ፣ ወደ ጎንደር፣ ወደ ባህር ዳር ስተኩሰው የነበረው አይነት ማለት ነው። ይሄ ከጎግል ማንም ሰው አክሰስ የሚያደርገው ነው። ከተማ ውስጥ እንትን ነው። ተመልከቱ። ጎግል ለማድረግ ጎግል ኤርዝ ከተማ አሶሳችን ነች። እቺ የአሶሳ ከተማ ነች። የአሶሳ ከተማ በአዞዞም እንደዚሁ ነው ያለው። አዞዞም እንደዛ ነው። ጭፍራ አካባቢ እንደዛ ነው። ወደ አፋር አካባቢ እንደዛ ነው። ሰመራ እንደዛ ነው። ደባርቅ አካባቢ እንደዛ ነው። ማንም ሰው ነው የሚያውቀው። ይሄ እውቀት ትልቅ እውቀት አያስፈልገውም። ይሄ በየቦታው ይሄን ለማውደም ቀላል ነው። ቀላል ነው። እንዴት አድርጎ ጂኦሎኬ ተደርጎ
ሎኬሽኑ እንትን ማድረግ አብይ አህመድ እሱ ብቻ ቴክኖሎጂ ያለኝ እኔ ብቻ እኔ ሲቹዌሽን ሩም ሆኜ ሁሉም እቆጣጠረው ምናምን ብሎ ያስብ ይሆናል። በዚህ እንግዲህ በሱዳን በኩል ኩምሩክ የመጣበትና ሰራዊት በዚህ ሊከላከል ነው የሚያስበው። 4 ሚሳይል አድርጎ ወርወር አድርጎ አልቆ በቃ ሄዶ አሸንፍ ያለው ሊል ማለት ነው። በ4 ሚሳይል ኩምሩክን ልጠብቀው ነው፣ አሶሳ ልጠብቅ ነው። ሪሊ እንደዛ ነው። አዞዞ 4 ሚሳይል አስቀምጠ እንዳዘው ሰራዊት ልጠብቅ ነው። እዛ አካባቢ ያለው የአፋብን ፋኖ ኃይሎች ትዲኤፍን እዚህ ጭፍራ ምን አስቀምጠ ትዲኤፍ እንደዚህ ልትመታ ነው ወይ? ሰመራ ሆነ ሰመራ መታለው ነው የሚለው። ሰመራ ምጽዋን መታለው ይላል። አስመራን መታለው፣ አስመራ ኤርፖርት ሰመራውን መታለው ነው የሚለው እሱ። በእንደዚህ ሚሳይሎች ያስቀመጠው እዛ ላይ ተመሳሳይ ናቸው እነዚህ በየቦታው። ለማንኛውም ጌታቸው ረዳ ካሕሳይ በህይወት እያለ የነገረን ቆላተንቤን ከነ ሙሉ ክብሩ በነበረበት ሰዓት የነገረን አብይ አህመድ የሚጠላው ህወሓትን አይደለም የሚጠላው የትግራይን ህዝብ ነው። ቃል በቃል የነገረን ነው ይላል። ቃል በቃል እኔ እኮ ያስቸገረኝ እኮ የትግራይ ህዝብ ነው። አማራና ኦሮሞን እኮ ልክ አስገባው ነበር። አማራና ኦሮሞን እኮ የተዋሂድም ነበር ልክ አስገባው ነበር። እኔ ያስቸገረኝ የትግራይ ህዝብ ነው ህወሓት አይደለም እያለ ዋና መሰበር ያለበት ይሄ የትግራይ ህዝብ ነው እያለ ይነግረን ነበር ብሏል። እንደዚህ ብሎ ሲነገር የነበረ ጌታቸው ረዳ ነው ተመልሶ የአብይ አህመድ ጫማ እየላሰ ጨዋ አድርጎ ጄኖሳይደር ነው ትግራይ ጄኖሳይድ ተፈጽሟል። I believe genocide has been committed in Tigray and the Prime Minister himself led the genocide ነው ያለው። እንደዛ ነው ያለው አይደል? የጄኖሳይደር አድቫይዘር ነው። ስራ ምንድን ነው ቢባል የጄኖሳይደር አብይ አህመድ አድቫይዘር ነኝ። መተዳደሪያ ምንድን ነው? ትግራይን እያንቋሸሽኩ ትዲኤፍን ቲፒኤልኤፍን እያንቋሸሽኩ እንጀራ በላለሁ ነው። በዘራቸው ያድርስ ማለት እሱ ነው። አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት። እንግዲህ ጌታቸው እያለን ያለው ትግራይ ህዝብ እንደ ህዝብ ነው። ይሄን እያለን ያለው እነዚህ ነው። ማንበርከክ መስበር የሚፈልገው የትግራይ ህዝብ ነው። አማራ የትም አይደርስም፣ እንደው ኦሮሞ የትም አይደርስም። አማራ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ ያስቸገኝ የትግራይ ህዝብ ነው ይለን ነበር። እና የተሰበረ መስበር ነው የሚፈልገው የትግራይ ህዝብ ነው። የተንበረከከ ህዝብ ነው መፍጠር የሚፈልገው። ይሄ ነበር የሚለው። ከዛ ሐሳቡ ቀይሯል ወይ? የአብይ ፕላን የአብይ ሐሳብ አቋሙ ቀይሯል ወይ? አልቀየረም። እንደማ አጠናክሮታል። እነዚህ ሰዎች ሄደው በርታ ይሉታል። እሱ ያሰማራቸው ልጆች አሉ፣ እሱ የሚቀልባቸው ልጆች አሉ። በየሶሻል ሚዲያ ኮንግራ የሚለው ድሮን መታችሁ እኮ ምናምን በቃ ኢላማ መታ ይችላል። ኢላማ መምታት ማለት በውትድርና ሳክሰስ ነው። አብይ መጥቶ የሆነ ታንክ መታ ቢባል ሳክሰስ። እኔ ጠላቴ ቢሆንም ሳክሰስ ነው፣ እንደ ሳክሰስ ነው የምወስደው። እንደዛ ነው። ጠላት እኮ በቃ የሚገጥመው እኮ ለዛ ነው። ታንኩ የሚመጣው እኮ አብይን ለመግደል ነው የሚመጣው። ታንክ መታ ቢባል ሳክሰስፉል ነው። ሲቪሊያን ንጹሃን ገደለ ሲባል ወንጀል ነው፣ ዋር ክራይም ነው። ሩልስ ኦፍ ኢንጌጅመንት እንደዚህ አይደለም። ኢንተርናሽናል ሎ ኦፍ ሁማኒታሪያን ሎ እንደዚህ አይልም። ወታደር ከወታደር ጋር ውጊያ ነው፣ ጦርነት ነው። ጌታቸው ረዳ የሚነግረን አሁን በርቱ አይዟችሁ የሚሉ ልጆች ያስተማራቸው ልጆች አሉ። ጥሩ አደረክ ይሉታል፣ በርታ ይሉታል። እሱ የሾማቸው ልጆችም ጭምር። አንዳንዶች በሽተኛ ስለሆኑ ብዙም ትግራይ ነገጧት በሽተኛ ነው እኔ በሽተኛ ሆኜ እኮ ነው ምናምን ብሎ አትምራቸው። ነገጧት ትግራይ ብትምራቸው ግለሰብ አይምራቸው። ለዚህ ነው ልደታ ፍርድ ቤት ንጹህ ነው ቢባል እንጦጦ ፍርድ ቤት ይጠብቋል ነው የምለው። ለዛ እኮ ነው አይ ቲንክ የሚገባው ይመስለኛል። የገባው ይገባኛል አይደል? እንግባባለን ይመስለኛል
አዲስ አበባ በተለይ ያላችሁ እንጦጦ ማለት ልደታ ማለት የሚገባው ይመስለኛል። ለዛ ነው ከወንጀል ከተጠያቂነት ምናምን አመልጣለሁ የሚል ትውልድ ካለ በዚህ ሰዓት ክሪቲካል ታይም ነው ለትግራይ። በጣም ትራይንግ ፔሪድ ነው። በጣም ወሳኝ ሰዓት፣ ፈታኝ ሰዓት ነው። በዚህ ላይ የወንጀለኛ መንግስት የዚህ ጄኖሳይደር መንግስት ተባባሪ የሆነ ነገ ጠዋት በልኩ ነው የሚዳኘው። የደብረጽዮን አስተዳደር ባይዳኘው ግለሰቦች ይዳኘዋቸዋል፣ ቡድን ይዳኛቸዋል፣ ግለሰብ ይዳኛቸዋል። ከደሙ ንጹህ መሆን መሞከር ነው ዋናው ነገር። ብልጽግና አዲስ አበባ ላላችሁት ከተጋሩ ለየት ያለ ታዋቂ የቲዴፍ አባላት የነበረው ዛሬ የተላለፈ የብልጽግና መልእክት አለ። ከፈለጋችሁ በቴሌፎንም በዋትስአፕ ንገሯቸው። ያልሰሙ ካሉ ውሸት ነው የፕሮፓጋንዳ ነው ካሉ ራሱ ተዋቸው። እንደዛ ካሏቸው ተዋቸው። መረጃ ግን ንገሯቸው። ታዋቂ የቲዴፍ አባላት የነበሩ ተጋሩ የመከላከያ ሰራዊት አባላት የነበሩ እና አሁን በዚህ አስተላለፍ ከትግራይ ጋር ሊሆን ይችላሉ፣ አሁን ወደ ጦርነት እየገባ ስለሆነ እሰሯቸው የሚል መመሪያ ተሰጥቷል። ዛሬ አዲስ አበባ ላላችሁ መረጃ መሰጣችሁ። ጥቆማ ሰጪዎች ደግሞ ተጋሩ ናቸው። ታዋቂ ቲዴፍ አባላት የነበሩ የሚባሉት እርስ በርስ ብዙ የቲዴፍ ታጋ ያለ አዲስ አበባ ዝም ብሎ ጌታቸው ኑ እያለ ወደ አዲስ አበባ ይወሰዳችኋሉ። ወደ ግል ህይወታችሁ ገብተው ማለት ወደ ሲቪል ህይወት ገብተው ግን የቲዴፍ አባላት የነበሩ ጌታቸው ደጋፊ ሳይሆኑ የግል ህይወታችን ራን እናደርጋለን፣ በቃ ሰላማዊ ህይወት እንኖራለን ብሎ የሄደ ማለት ነው። ጌታቸው ሸውዶት ሄደና ሰላማዊ ህይወት ለመኖር የሄደ ሰው ሁለት አይነት ነው ያለው እና እነዚህ በተለይ ሰላማዊ ህይወት ውስጥ ያሉ ፖለቲካ ውስጥ ከገቡ በቃ የኛ ናቸው ነው የሚባሉት፣ አትሰሯቸው ነው የሚባሉት፣ እንደ ማምለጫ ነው የሚያደርጓቸው። ሰላማዊ ህይወት ነው ያለው፣ እኛ ፖለቲካ ውስጥ አንገባም፣ በቃ እኛ ቁጭ ብለን ሰላም ፍለጋ ነው አዲስ አበባ የመጣ ነው ብሎ የመጡት ግን እነሱ ላይ ነው ትኩረት የሚያደርጉት። እነዚህ ታርጌት የሚያደርጓቸው እነሱ ነው። አዲስ አበባ እንደ ባለፈው አይነት በርካታ ተጋሩ ታስረዋል ነበር በሁለቱ ዓመት የትግራይ ወረራ ጊዜ። አሁንም የሚለቀሙ የሚታሰሩ አሉ። ዛሬ የወጣ መረጃ የነገሩን ታዋቂ የቲዴፍ አባላት የነበሩ እና እዚህ መጥተው ተደራጅተው የሆነ ነገር ይሰራሉ ተብሎ ስለሚጠረጠር ፈሪ ነው፣ በዋቋ ነው ብልጽግና ይታሰራሉ። ኦህዴድ ሁሉንም ያስራል፣ ቀስ በቀስ አረጋው በረንም አይተውም። ትግራዋይ ነው፣ ለዛውም የቲፒኤልኤፍ አዛዥ የነበረ ነው። ሁሉም በየተራ መጀመሪያ ከላይ አንደኛ ሁለተኛ ፕራዮሪቲ ነው የሚያስቀምጠው። በአንድ ወቅት ይሄ ሰውዬ የተናገራት አንድ ቁም ነገር አለች። በአንድ ወቅት የተናገራት ላሰማቸው። በግ ከአራጇ ጋር ታድራለች ይባላል። እኔ ዛሬ ለራሴ በግ ሁኜ ተሰማኝ፣ እንደ በግ ሁኜ ተሰማኝ። በእውነቱ በግ ነው ምንም ጠጥረ በግ ከአራጇ ጋር ትውላለች የሚባለው እኔ ዛሬ እንደ በግ ሆኜ ተሰማኝ ማለት አብይ ነው የሚያርድ፣ ጌታቸው ረዳ ነው የሚያርድ፣ ጻድቃን ነው ማን እንደሆነ አላውቅም፣ ግን በግ ሆኜ ተሰማ የሚለው እውነት ነው። ወቅቱ እየደረሰ ይመስለኛል። ተመልካቾች ስለ ሀገራዊ ምክክር ያልተሰሙ ጉድ ልንገራቸው። ሀገራዊ ምክክር ምንድን ነው የሚሉት? ኦፒዲዮ ለካ ሀገራዊ ምክክር ላይ የአዲስ አበባ ጉዳይ አዲስ አበባ በኦሮሚያ ስር ትሁን ብለው ተስማምተው ነበር ነው የሚባለው። ብልጽግና ሴንትራል ኮሚቴ ማዕከላዊ ኮሚቴ ላይ ምን እያሉ ነው አሁን? ኦፒዲዮ እኛ አማራ ተስማምተን እሺ ብሎን ሲያበቃ መጨረሻ ላይ ካደን እያሉ ነው። ካደን ዛሬ ለማጽደቅ ነበር ስብሰባ የተጠራው። በጣም ኢንትረስቲንግ ስቶሪ ነው ዛሬ የሰማሁት። ዛሬ ለማጽደቅ አጠቃላይ በቃ ጨርሰና ብሎ አናውንስ ሊደረግ ነው። እንግዲህ አዲስ አበባ በኦሮሚያ አትሆንም በሚል ነው የሰማነው። አዲስ አበባ በኦሮሚያ የሚባለው አስተዳደር አትሆንም፣ ልዩ ጥቅም ይኖራታል፣ እንደባለፈው እንደ ህገ መንግስቱ መሰረት ልዩ ጥቅም ይኖራታል፣ ግን በኦሮሚያ ስር የሚሆነው ነገር አንቀበልም የሚል ብዙ ሀሳብ መጣና ስብሰባው ተበተናሉ። የአማራ ብልጽግና ተበተኑት፣ ሶማሌም አፋሩም በሙሉ ተበተነ። ሁሉም ሊስማሙ አልቻሉም። ለየት ያለ ኮሜንት የተሰጠው ከሁለት ሰው አንደኛው ዶክተር መሐመድ አብዲ ነው የምክትል የአረጋ ከበደ ምክትሉ ሰውዬ ምንድን ያለው እዛው አስተያየት ሲሰጥ ከኦህዴድ ጋር መስራታችሁ ስህተት ነው የሚሉ ሰዎች ነበሩ። ከኦህዴድ ጋር መስራት አትችሉም፣ አብራችሁ መስራት አትችሉም፣ ከኦህዴድ ጋር መስራታችሁ ስህተት ነው ሲሉን ነበር። አሁን ስህተት እንደሆነ ገባን አለ። አሁን ስህተት መሆኑ ከኦህዴድ ጋር ስንሰራ መቆየታችን ስህተት መሆኑ ገብቶናል አለ ዶክተር አብዲ የሚባለው የአማራ ክልል ምክትል ፕሬዚደንቱ ነው። አዳነች አበቤ የአዲስ አበባ ከንቲባ ነች።
ያው ታውቃላችሁ። አዲስ አበባ ከንቲባ ነች። የአዲስ አበባ ከንቲባ ሆና አዲስ አበባ በኦሮሚያ ስር ትሁን ብላ ቦታ አደረገች፣ ተከራከረች። የአዲስ አበባ ከንቲባ ሆና ለአዲስ አበባ ህዝብ ኢንተረስት ያው እያሟላው ነው ብላ የምታምን ከንቲባ የተከራከረችው ግን ኦሮሚያ ትሆን ብላ ተከራከረች አሉ። ለየት ያለ ኬዞች ነው የምነግራችሁ። ዋጋ የለውም በነገራችን ላይ የአጀንዳ ብልጽግና የሰጠን አጀንዳ ይሄ ዝም ብሎ ነው ተራ የማስረከብ ለአብይ የማስረከብ ስራ ነው። ብልጽግና አብይን ፕሬዚደንት ለማድረግ ስለሚፈልግ ያው ትንሽ ሌጋል ፕሮሰስ ተከትለናል፣ ህዝብን ያሳትፈናል ለማለት ነው እንጂ ይሄ ዋጋ እንደሌለው እናውቃለን። ይህን ሁላ እያልኳችሁ በድሮን እየተዋጋ እየዋለ ኤፍ30 የሚባለው ዛሬ መቀለ ደበደበ እያለ ይሄ ሁላ ሰው በድሮን እየሞቱ ህፃናት እንደዚህ በሚሞቱበት ጊዜ ስለ ሀገራዊ ምክክር እንደ ትልቅ አጀንዳ የሚወራበት ስላልሆነ ነው። ሀገራዊ ምክክር ዴድ ኦን አራይቫል ነው። ቀደም ብለን የነገርናቸው መስፍን አርአያ የሚባለው ሰውዬ እዚህ አሜሪካ አለ። የወንድሙ ሚስት ነው ምናምን ከዚህ ዓለም በሞት አልፋ ተጎድታ ምናምን ለሀዘን ነው የመጣው የሰማነው። ይመለሳል አይቀርም ይመለሳል። አዲስ አበባ ግን እያበዱ ነው። ኦፒዲዎች እያበዱ ነው። ፕሮፌሰር መስፍን ጉድ አደረገን። 4 ዓመት ሙሉ እኛን እየመሰለ እየሳቀ እስከ መጨረሻ አስኬዶ በመጨረሻ ሰዓት ላይ መግለጫ በሚሰጥበት ነው ወሳኝ የሱ ውሳኔ በሚያስፈልገው ሰዓት ጥሎን ሄደ። ሸወደን እያሉ ነው ኦፒዲዎች፣ እንደዛ እያሉ ነው። ሸወደን። አዳነችም እንደዛ ትላለች። በጣም ተናዳበታለች አሉ። በርካታ ሰዎችም እየታሰሩ ነው። በጣም በርካታ ሰዎች እየታሰሩ ነው። በተለይ የፕሮፌሰር መስፍን በወሳኝ ሰዓት ላይ አዲስ አበባ አለመኖራቸውና ወይዘሮ ሂሩት ኃላፊነት እንዲወጡ መደረጉ በጣም አሳዛኝ ነው እየተባለ ነው። አዲስ አበባ በብልጽግና አካባቢ እንካ ብሎ መርቆ ከነ ሙሉ ብለሲንጉ እንካ ብሎ አብይ ፕሬዚደንት ተብላ ከዚህ በኋላ ብሎ አናውንስ እንዲያደርግለት ነበር የተጠበቀው። እንትን አደረገ። ሁለተኛው ገራሚ የሚባለው አስተያየት የተሰጠው ከኦሮሚያ በኩል ነው። ቀደም ብዬ የብአዴኑ ዶክተር አብዲ የሚባለው ነግራቸዋለሁ። በኦሮሚያ በኩል ዶክተር ሙልጌታ የሚባል የአባቱ ስም አላገኘ ነው። ዶክተር ሙልጌታ የሚባለው መግለጫ ሲነበብ የፋይናል ዲክላሬሽን መግለጫ ሲነበብ አልተስማማውም ብሎ የሚናገር ማንኛውም የአማራ ብልጽግና አባል እዚህ እጁ እንዲቆረጥ እናደርገዋለን አላቸው። እዚሁ አዳራሽ ውስጥ እጁ እንቆርጠዋለን አላቸው። ዶክተር ሙልጌታ የሚባለው ኮፒዲዮ ነው አሉ። መግለጫ ሲነበብ እዚህ የኔ አይደለም አልተስማማውም የሚል ካለ እጁን ቆርጠዋለን እዚህ አዳራሽ ውስጥ አላቸው። ስንሰማ አብይ አህመድ ራሱ ሴት ያደረገው ድራማ ነው አሉ። ለአውሮፓ ህብረትም ለአሜሪካም ይኸው በጣም ተፋጅቶ አልስማማ ብሎ መጨረሻ ላይ ወደ ኮንሰንሰስ ደረሱ፣ መጡ፣ ተስማሙና በቃ አለቀ ተብሎ አናውንስ እንዲደረግ አብይ መጥቶ አንዱ አስፈራርቶ በሽጉጥም የሆነ ሻይ በመጋበዝም ሁሉም ልክ እንደሚያስገባቸው ጥርጥር ድራማ ነው እያሉ በጣም ድራማ ነው። ግን ለአውሮፓ ህብረትና ለአሜሪካ ግን በጣም አሳታፊ ነበር፣ አከራካሪ ነበር እና መጨረሻ ላይ ሁላ የሀሳብ ፍትክ ተደርጎ ለዚህ ደርሰዋል የሚለው የአውሮፓና የአሜሪካ ይሁንታ እንዲያገኝ ተብሎ ራሱ አብይ ያስቀመጠው ድራማ ነው አሉን።